አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ሳልመክርም አላልፈው አንድ ነገር ብቻ እባካችሁ የልጅ ልጆችና ልጆች እናቶቻችሁ የሚሉትን ነገር ስሙ። እነሱ ያለፉበትን ዘመን ነው ለእናንተ የሚመክሯችሁ። ብትችሉ ድንግልናችሁ ይጠበቅ፣ ካልሆነ ግን ጤንነታችሁ ይጠበቅ። ካለፈ ማለት ነው የድንግልና ጉዳይ። በ14 እና በ15 ዓመት ድንግልና ካለ በጣም በጣም ብርቅ ነው በአሁኑ ሰዓት። በእንክብካቤ ልጆቻቸው የሚያሳድጉ እናቶች ካልሆነ በስተቀር ከባድ ነው። ግን የእናት አባት እዳ ለልጅ የሚሆንበት ሁኔታም ስለሆነ ያለው በፈለገ ቢንከባከቡ እናትና አባት ልጆቻቸውን ጥሩ ትምህርት ቤት ቢያስተምሩም ከቤት ባይወጡም ግን በሆነ አጋጣሚ ሽልክ ብሎ እንደ አንድ እናት ልጄ በጣም ጨዋ ነች እያሉ በጣም ሲመኩ የነበሩ እናት በአርቲፊሻል የወንድ ልጅ ሀፍረተ ስጋ ወይም በአርቲፊሻል ብልት አይደል እንደ ልጅቷ ድንግልናዋን ያጣችው ከቤት ሳትወጣ የሌዝቢያንን ቪዲዮ እያየች ከዛም አልፋ የቤት ሰራተኛዋ ጋርም ተኝታ የተገኘችው ነግሬያቸዋለሁ፣ አስተምሬያለሁ። ከዚህ በፊት ደጋግሜ ተናግሬያለሁ። እነ ጨዋ ነች እያሉ እየተናገሩ ማለት ነው። ከቤት ወጥታ አታውቅም። ወንድ ልጅ ቀና ብላ ይታጠቅ። አዎ ወንድ ልጅ ቀና ብላ የማታየው ግን በአይነ ጥላው ምክንያት ነው። አይነ ጥላው ደግሞ እጇ ላይ ሆኖ ህጓን ወሰደባት ማለት በግል ወሲብም በአርቲፊሻል ምናምንም እና ይሄን ስንናገር ዝም ብለን አይደለም የምናወራው። መንፈስ እየዘመነ ነው፣ በጣም እየሰለጠነ ነው። ከአመድና ከቆሻሻ ከአተላ ተነስቶ እየዘመነ ነው፣ ከረባት እያሰረ ነው። ድሮኛ እንደምናስበው ጓሮ ላይ ጠራራ ፀሐይ ላይ ወንዝ ላይ ልክፍት ነው ምናምን እንደዚህ አይደለም። ሰይጣን በጣም ሲዩት ሆኗል፣ በቃ ስማርት ሆኗል፣ የሚገርም ሆኗል። በቃ ከሰዎች ጋር አብሮ ሰልጥኖ ተምሯል። እንዴት አድርጎ ሰው እንደሚሞት እየቀመመ ባዮሎጂካል ዋር ጀምሯል። ብሬን ወሽ ማድረግ የሚችልበትን ሲስተም አውቆታል። እንዴት ማይንድ ኮንትሮል እንደሚያደርግ ሰዎች እንዴት እንደሚቆጣጠራቸው አይምሮ እንዴት እንደሚያጠብ ሰዎች እንዴት አድርጎ ሙልጭ አድርጎ ከዘር ማንዘራቸው አጽድቶ በፈቃዳቸው እንዲሞቱ። ድንገት እኮ ከሞቱ እኮ ድንገት እግዚአብሔርም ሊያድናቸው ይችላል እኮ። ድንገት ከሞቱ ገነት ላይ መግባት እድልም ሊኖራቸው ይችላል። ግን በፈቃዳቸው ከሞቱ ማለቴ በሱስ እግዚአብሔርን በመሳደብ ሃይማኖት በመካድ ወይም ደግሞ በነፃ ፈቃዳቸው ተጠቅመው እግዚአብሔርን ከርተው ሲሞቱ ሰይጣን ደስታውን አይችለውም። ያንን ነው የሚፈልገው እንጂ ሰውን ሁሉ መጨረስ አቅቶት አይደለም። በእርግጥ የሚጠብቅ እግዚአብሔር አለ። ግን ሰው ሁሉ አሁን እንደምታዩት አጋንንት እንደሰፈረበት የዓለምን እንደምታዩት ብዙ እልቂት ሊኖር ይገባል። አሁን አታዩም? እንኳን መስከረም 21 የእመቤታችን ቀን ሸንኮራ ምንጃር ሸንኮራ የሚባል ማርያም ቤተክርስቲያን ለንግስ ሄደው 30 ምናምን ሰው 35 ነው 30 ምናምን ሰው ለግንባታ ተብሎ የተገነባ እንጨት ወድቆባቸው ሞቱ ተባለ። ለንግስ ነው የሄዱት። በእርግጥ ማርያምን ብለው ነው የሄዱት። እሺ ከዛ ውስጥ ንስሐ የገባ ስንት ሰው ነው? ቅዱስ ቁርባን የተቀበለ ስንት ሰው ነው? እንደው ለንግስ ስለሄዱ ብቻ ይተርፋሉ? እውነት ገነት የመግባት እድላቸው ሰፊ ነው። የሚያውቀው እግዚአብሔር ነው። ግን ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ። ሁልጊዜ ንስሐ ገብቶ ተዘጋጅቶ መጠበቅ የመሰለ ነገር የለም። እና ማንም ሰው ቢሆን ያሳለፈውን ጊዜ አይቶ መጸጸት እንጂ ያለበት መኩራት የለበትም። የሚያኮራ ነገር የለንም። ምንድነው የሚያኮራ? እስቲ እናት ምናልባት ልጇን አስተማርኩ፣ አሳደግኩ፣ ዩኒቨርሲቲ አስተማርኩ፣ አስመረኩ ብላ ልትኮራ ትችላለች። ራሷን ግን ወደኋላ መለስ ብላ ስታየው ልጇን እንዴት እንዳሳደገች ስታስበው ስንት ዋጋ ከፍላ ከከፈለችበት ዋጋ ውስጥ እንከን አይጠፋም። ለልጇ በላይ የሆነ ቦታ አልሄደችም። ብዙ ዋጋ አልተከፈለም። ብዙ ነገር እኮ እንደው በአዳም ልኮ ቦታ ባይሄዱ እንኳን በሙስናና በጉቦ ወይም ደግሞ በመስረቅና በማታለል ልጆቻቸውን ያሳደጉ አይጠፉም። እንደምንም ብዬ ልጄን አሳደግኩ ማለት እኮ ይሄ ነው። እንደምንም ማለት በዚህም በዛም ብዬ በባሌም በቦሌም የትም ፍጭው ዱቄቱን አምጪው አድርጌ ልጄን አስመርቄዋለሁ ነው። ይሄ ምርቃቱ ቀን ጥቁር ገዋን ይለብሳል። ከዛ በኋላ ጥቁር ህይወት ይሆንበታል። ለምን? እንደምንም ስለሆነ ያደገው። ግን ሃይማኖቱን እንዲያውቅ ዩኒቨርሲቲም ሆኖ መንፈሳዊ እንዲሆን ሃይስኩልም ሆኖ ቤተክርስቲያን እንዲያስቀድስ እንዲቆርብ እያደረጉ ካሳደጉት ግን እንደምንም አይደለም። እንደምንም አላደገም። እንደ እግዚአብሔር ፍቃድ ነው ያደገው። እና እንዴት አድርገን ልጆቻችንን እንዳሳደገን እንዴት አድርገን ቤተሰቦቻችንን እንዳሳደጉን ስናውቅና ወደኋላ መለስ ብለን ስናይ የሚያኮራ ነገር የለንም። ስለዚህ መጸጸት ነው ያለብን። መንግስተ ሰማያት ቀርባለችና ንስሐ እንግባ። ሰላም ነው። 5000 እሱ በምን ሙያና ትምህርት ነው የተመረቀው? እሱ ሙዚቀኛ ነበረ። የምን ሙዚቀኛ? ሙዚቀኛ፣ የባንድ ሙዚቀኛ። የማን የሚባል ባንድ ሙዚቀኛ? ዋልያ። የዋልያ ባንድ ሙዚቀኛ ነው? አዎ። ምን አረከው ታዲያ? በቃ ሲጨፍር ገባሁበት።
ምን ሲጨፍር? ሲደንስ ሲዘፍን ገባው። ሲዘፍን ሲደንስ? አዎ። ለምን? ደስ አለኛ። የምን ዳንስና ሙዚቃ? ሙዚቃ ነው፣ ኢትዮጵያ ሙዚቃ። የኢትዮጵያ? አዎ። ምንኛ? ምን ጎጃምኛ ነው? ጎንደርኛ ነው? እንግሊዘኛ። እሺ። እንግሊዘኛ። የትኛው ዘፈን ላይ ነው የገባው? ኮቸቤሌን ሲዘፍን ነው። አላሁ ታው። ከእናቱ ነው የመጣው? አዎ። ወሰንጋላ? አዎ። ወሰንጋላ? አቤት። ወሰንጋላ? አቤት። ወንድሟ ነው እሱ? እንዴት ነው? አንተ ወሰንጋላ? አቤት። አቤት። ስነ ስርዓት ያዝ። አቤት። አቤት። ወሰንጋላ? አቤት። አንተ ከየት ነው የመጣው? ከየት ነው የመጣው? ከእናትዬው ነኝ። ከየት ነው የመጣው? አንተ ከቤተሰብ አንድ ትውልድ ጠፍቷል። ቢጣፍጠንም ቢመረንም አንድ ትውልድ የለም። እዛም ወሰንጋላ አለ፣ እዚህም ወሰንጋላ አለ፣ እናት ላይ ወሰንጋላ አለ። እንደ ትውልድ እናት ቀዳሚ ናት። እንደ ተተኪ ትውልድ ደግሞ ልጅ ተከታዮች ናቸው። ከአባቱ የመጣሁ ነኝ። ቡሌ በሬ የሚታረድልኝ ቡሌ ና ቡሌ። አይ ቡሌ የመሳፍንት እንዴት አልገባኝም። የመሳፍንት በሬ የሚታረድለት የመሳፍንት ዛር? አዎ ቡሌ መባል። መሳፍንቱ እነማን ነበሩ? አያቱ ማን ነው የሚባሉት? ቀኛዝማች ቱሉማ። ቱሉ ያደቴ ይታወቁ ነበር? አዎ። የመናገሻ ገዢ ነበሩ? አዎ። እናንተ መናገሻ እንዴት ነው? በመሳፍንቱ ላይ አንተ ይሄን ስልጣን እንዴት አገኘ? አከበሩኝ። ምን ብለው አከበሩ? አከበሩኝ፣ ቀቡኝ፣ ቅቤ ሲቀቡኝ። ታዲያ ከዚህ በላይ ምን ልሁን? እና ልጃቸው ላይ እነሱ ሞት ወደ ልጅ መምጣት አለብን? ወደድ ነው። እንዴት ደስ ይላል እሱ። አንተ ከየት ነው የመጣው? እኔ ከእናቷ ምን ታረጋታለህ? እኔ አንቀጥቅጣታለሁ፣ አወርዳታለሁ። በቃ እንዴት እያደረግ ታረጋታለህ? መማር አልቻለችም። ጭንቅላቷን ነው የምታንቀጠቅጠው? አዎ። ምን አልከኝ? ዋው! እና ቡዳ አለው እንደገና መተት ምንም አሰራም። በቃ ስንት ናችሁ? አራት ናችሁ። አንተ ስንት ናችሁ? አዎ 5000 ነን ብያለሁ እኮ። ስንት ናችሁ? 10 ነን። 10 ናችሁ? አዎ። ምን አረጋችኋት? አሮጊቷን ልጆቿን እየገደልኩ እየጨረስኩ። ስንት ልጆች ገለሃል? 5 ልጅ ገድዬባታለሁ። 5 ልጅ 5 ልጅ? አዎ። ወንድሟን ደግሞ ጨፋብጬ አልጋ ላይ አኮረማምቼ ገደልኩት። አንዱንም ለመኪና ዳረኩት። እሷ ብቻ ቀረችን። ይሄኛውንስ? ይሄማ ይሄው እንዲህ ሌላም ቤት መላጣ አለኝ። የት አለ እሱ? ደግሞ አልመጣም። ይፈራል እሱ። ሰው ጋር አይጠጋም። እሺ አይለኝም። መላጣ ነው እሱ? አዎ። ይሄን የሰራው የትኛው ነው? አዳልሞቲ፣ ወሰንጋላ፣ ጠቋር የትኛው ነው? አዳልሞቲ ነኝ። አዎ። የሚያጋጨኝ ነው እሱ። አዳልሞቲ ሁሉ ጊዜ ያጋጨኛል በመኪና እኔን። አዳልሞቲ ሁሉ ጊዜ ገለብጠዋለሁ። ለምን ትገለብጠው? ቅርብ ቀን ራሱ አጥንቶቹን ሁሉ ሰባብሬያቸው ነበረ። ይደላል ግን እሱ ይገርማል። የዋልያ ዘፋኝ ነው። 2 ጊዜ ነው በመኪና ገለበጥኩት። ልጁ የዋልያ ዘፋኝ ነው? አዎ። ለምን ዘማሪ አታረገውም? ዘፋኝ ከምታረገው ገንዘብ ያለበት ቦታ ነው የገባው መጀመሪያ። ከዛ ደግሞ ትቶሱን ሰዓሊ ነው የሆነው። ድራፍትማን ነው የሆነው። ምን ስሏል? ይስላል። የተለያየ ስራ በየመስሪያ ቤቱ ስል ነበረ። እሱንም ትቶታል። አንድ ነገር ላይ አይጠነክርም። ጥሎት ነው የሚሄደው። ለምንድን ነው እንደምታረገው? በቃ እንዳይሰራ ነው የምፈልገው። እንግዲህ እናት ልጅ አብረው ይጮሃሉ። ልጁንማ ጨረስኩት።
ቀኙን እጁን ጨረስኩት። ምን አድርገህ? ጊዜ አጋጨሁት፣ ሰባበርኩት፣ በማሽን ቆረጥኩት እጁን። የት ጋር ቆረጥከው? የቱን? የትኛው? ያው አይታይም እንዴ? ይሄ እንዲቆርጥ እንዲቆርጠው አደረኩኝ። አንተ የናል ጊዜ ቀኙን ጨረስኩት። በመሳፍንቱ ዘመን ኖረህ እዚህ ጋር ምን አመጣህ? መሳለኛ ኖርኩኝ፣ ተደብቄ ኖርኩ። ጃምፕ ነው ያደረኩት ከአባቱ። ጃምፕ ነው ያደረኩት? አዎ። እኔ አያገባኝም፣ አላመልክም፣ እኔ እንዲህ አይነት ነገር አላቅም እያልክ ጊዜም በትምህርት ቤት ጨርሰህ እሱ አብሮ እየተማረ ግን መስመርህን እያዛባ ነው። ስለ መናፍስቱ ያለህ መንፈሳዊ ልምድና ግንዛቤ ከዜሮ በታች ከሆነበት ጊዜ ጀምሮ አሰራር ላይ ነው ያለው። እሱ አሰራር ላይ ነው። በመንፈሳዊ ጉዞ እንዲህ አይነት ነገር እንዲነካ አይፈለግም። እንዲህ አይነት መንፈስን ደፍሮና ሰብሮ ለማለፍ ብዙዎቹ ሊሄዱበትም አይፈልጉም። ምናልባት እንዲህ ከተሄደም ደግሞ ሚስጥር ሊወጣ ስለሆነ በተቻለ መጠን አናክቶ አካሄዱን ፕሮግራሙንም አካሄዱንም ማውደም ተቀዳሚ ጉዳይ እንደሆነ ያምናሉ። ሚስጥር እንዳይወጣ። ይሄ በመሳፍንቱ ዘመን በመዋረስ የገባ መንፈስ ነው። ይሄ ማዋረስ የሚለው ከሌዋውያን ጀምሮ ከ3000 ዓመት በፊት የነበረ ነው። በመጽሐፍ ቅዱስ ውስጥ ወደ መናፍስት መጠጋት በዘሁልቁ ላይ ተመልከቱ። በቀደም የተማርነው ወደ መንፈሱ መጠጓት በለዓም ደንበኛ ጠንቋይና አስማተኛ የርግማን መንፈስ ያለበት ነው። ስለዚህ ባላቅ ደግሞ ህዝቡን እንዲያፈዝና እንዲያነግዝ ከወንዝ ጠራው በለዓምን ና አርገምልኝ። ስለዚህ በማዕረግ በከፍታ በአንዳንድ አኗኗሮች ውስጥ ሰይጣን ትልቅ ቦታ አለው። ለጥበቃ ይፈለጋል፣ ለማዕረግ ይፈለጋል፣ ለአንዳንዴ ለስልጣን ይፈለጋል፣ ማፍዘጃና ማደንገጃ ይፈለጋል፣ ለእውቀት ይፈለጋል። ዞሮ ዞሮ ግን ምን አይነት አውዳሚ እንደሆነ ለገበያ ይፈለጋል፣ ለንግድ ይፈለጋል። የማይገባበት ቦታ የለም። በማንኛውም የሰው ልጅ ህይወት ውስጥ ቅመሙ ሰይጣን ነው፣ እግዚአብሔር መሆኑ ቀርቶ ለውበት ይፈለጋል። ታዲያ እና ከኋላ ከበስተጀርባ የብዙ መቶ ዓመት የፈተና ልምድ ያለው መንፈስ ነው ህይወታችን ውስጥ ያለው። እንደዛ ባይሆን ኖሮ አንድ ትውልድ ቢያንስ ይኸው የአብዮቱ ዘመን እሺ እግዚአብሔር የለም ተባለ፣ በቃ የለም ተባለ። ቃልቻውም ዝም አለ፣ አስማተኛውም ዝም አለ፣ ሁሉም ዝም አለ። እሺ ያ ትውልድ መዳን ነበረበት አይደለ? በማ ይዳን ታዲያ? በአብዮት ይዳን? በኮሚኒስት ይዳን? በምን ይዳን? እሺ በሕክምና በታብሌት በዶክተር እንዴት ይዳን? በምን ይዳን? ይኸው ማመርቀዣው ሰውነት ውስጥ አለ። በምን ይዳን? ሁሉም የለም አለ። እሺ እንዴት እንሁን? ይኸውልህ ታዲያ አብዮት ክፉ መንፈስን አያስጥልም። የሰው ፍልስፍና የዲያብሎስን አገዛዝና አሰራር አያስጥልም። የትምህርት ቤቶቻችን መብዛት፣ ትልልቅ የዩኒቨርሲቲ ተቋም ማየልና መበርታት የዲያብሎስን አሰራር አያስጥልም። ምናልባት በዛ አይነት ስልጣኔ እናሸንፋለን እና ዓለምን ድል እናረጋለን ወይም እንበለጽጋለን ብለን የምናስብ ከሆነ ይኸውልህ አቆርቋዡ ልብ ውስጥ ነው ያለው። ከውጭ ያለውን አቆርቋዥ ትጋፈዋለህ በተቃውሞም በተለያየ ዘዴ። ከውስጥ ያለውን አቆርቋዥ ምን ታደርገዋለህ? ይኸውልህ አቆርቋዡ እዚህ ነው ያለው። ጨቋኙ ያለው እዚህ ነው። ተወራርሶ ነው የመጣው። ስር ሰዶ ነው የመጣው። ኃይል ሆኖ ነው የመጣው። ትሄዳለህ አትሄድም? ሄዳለሁ። 13 ዓመት ስነ ስርዓት ያዝ እኮ አልኩህ። ተጫወትኩባት። ስማ ስነ ስርዓት ያዝ። ቀጠቀጠችህ? አትዘብርክ። እሺ በኢየሱስ ክርስቶስ ስም እታዘዛለሁ። ምን መተት ነው? ምንድን ነው? ቡዳ ዘር አይነት ለመተት እኔ እኮ ጠንቋይ፣ አንተ ጠንቋይ ነብይ አሰራለሁ። እንኳን እኮ ታዲያ ምን ችግር አለ? ጋደኛ ምንድን ነው? ሰይጣን መተት ነው? ዛር ሰይጣን መተት ቡዳ
የቤተሰብ ዛር ልጆች አሉ። ስንት ልጆች አሏት? 4 ልጆች አሏት። ብቻ አለች 4 ልጆች። ታያቸዋለህ አንተ? ዓለምን ሁሉ ዘጋባት እኮ ዓለምን ዘጋባት። ትቀጠቅጠኛለች፣ ታለቅስብኛለች። ወደ ማን ነው የምታለቅሰው? ወደ መድኃኒዓለም ድንግል ማርያም ገብርኤል ድረስ አለች። ዛሬ ለሊት እኮ መዝሙረ ዳዊትን ጸልያ እሺ አባን አገናኘኝ። አባ ዝርጣለኝ። የትኛው ልጅ ላይ ነው ያለው? ሁሉም ላይ ያለው። እዚህ ላይ አላናግረውም። ቶሎ በል ከልጁም ተነስ። ከልጆቹ ላይ እጅንማ ልቀላት ነው የምደርሰው። እንቃርግ ለመነላት እኮ ሁሉ ጊዜ እንቃርግ። እንግዲህ ቋንቋችን የሚለያየው ሀሳባችን የሚራራቀው መንፈሳችንን ስላለየን ነው። እየሰማችሁ ነው? ጠባያችን የማይስተካከለው ባህሪያችን የሚለዋወጠው ገጻችን ከሞገስ የራቀ የሚሆነው መንፈሳችንን አለየነውም። መንፈስን የመለየት የእምነት ጉዞ አብርሃም መንፈሱን ስለለየ ከሰዶም ሀገር አልኖረም። በከነአን ምድር ሆኖ እግዚአብሔርን ጠበቀ። መስዋዕቱ የአምልኮት መስዋዕትን እያቀረበ ቆየ። በ100 ዓመቱ ልጅ አግኝቶ ሳራ በ90 ዓመት ልጅ አግኝታ የተባረከውን ትውልድ ቤተስፋው ቃል ኃይል እስከ ዛሬ ድረስ ተሸጋግሮ መጥቶ የአብርሃም አምላክ እንላለን። መንፈሳችንን አልለየነውም። መንፈስን ለመለየት እምነታችንን የሕይወታችን አንዱ የእንጀራችን ክፍል አድርገ ነው ስንጓዝ እንጀራችንን ስንባርከው እሱ የተባረከ ይሆናል። ገንዘባችንን ስንባርከው ገንዘባችን የተባረከ ይሆናል። የስሙን ኃይል ስናሳርፍበት ትውልዳችንም እንደዛው ይሆናል። ምቀኛውን የምናልፍበት መንገድ አንዱ አምልኮት ነው። አምልኮት ከሌለ ክርስቲያን ወደ አረማዊነት ይሄዳል። አረማዊ የሆኑ ትውልዶችን ይወልዳል። ስንት ዘመን ነው ለዋላ ያለው? 13 ዓመት። ምን 13 ዓመት? የትኛው መተቱ ወይስ ቡዳ? ሁሉ ቆማት የምታድረው እኮ ቆማት አድራለች። ዛሩ ከእናት ነው የመጣ ከአባት ነው? ከእናትም ከአባትም ዛሩ ሁለቱም አለው። አዎ ዛር አለው። የእናትም የአባት ዛር አባትም ዛር አለው። ማነው ስም? ጠቋር አዳልሞቴ መተት አለው። ጠቋር ነኝ ያለሁት። ጠቋር ድብና አድርጌ አስተኛታለሁ። አላጸልያትም። ትሄዳለች ልጆቿን ይዛ ቤተክርስቲያን በየሳምንቱ በቁርባናቸው ነው ያዘችኝ። በልጆቿ ቁርባን አትቆርብም። በልጆቿ ብቻ ስለሚቆርቡ ቤቱ ተቀደሰ። ቤቷ ትጸልይበታለች፣ ትሰግድበታለች። ከቤተ ክርስቲያን አምጥታ ጸበል ትረጫለች። ተቀጠልኩኝ። የኢየሩሳሌምን ዕጣን ታጨሳለች። ከሰው በታች በአሜሪካ ምድር ላንቃት ባሏን ብናርጌ ሌላ ሀገር ወሰድኩት። ልጇን ላንቃት። እሷን ስንት ጊዜ ላጠፋት በመኪና አደጋ 5 ጊዜ ያደረስኩባት። አትሞትም። ድንግል ማርያምን ፎቶዋን ትይዝና እግዚአብሔር እረኛዬ ነው የሚያሳጣኝ የለም ትላለች። ከመንዳቷ በፊት በቃ ነገር ሁሉ ይቆማል። በቃ አልኩም እኮ በቃ የስሙን ኃይል የጠላትን ጥበብ በማወቅ ላይ የተራመድን ከሆነ ወደ ፈለገው መንገድ እንኳ ቢወስድ አምላክህ እረኛ ነው። ስሙን ስትጠራ ከአንተ ጋር በመንፈስ ቅዱስ ድጋፍ ሕይወትህን ያበረታታል፣ ያነቃቃል፣ ወደ ተስፋ ይመራሃል፣ ጉልበት ይሰጥሃል፣ ጥንካሬ ይሰጥሃል። አትደክምም። ድካምህን ደግሞ በሱ በኩል ትታደሳለህ። ሞባይል እንኳ ቻርጅ እናደርግ የለ እንዴ? እግዚአብሔር ቻርጃችን ነው። ስሙና መንፈስ ቅዱስ የእኛ ሕይወት ቻርጅ ነው፣ ኃይል ነው ማለት ነው። በልተንበርክክ። መተቱ የደፍተራና የጠንቋይ ነው። የጠንቋይ መተት የጓደኛ መተት ከሰው በታች ትሆን፣ በሰው ሀገር ትጣ፣ ጓደኛ ትጣ፣ ማንም ሰው አይረዳት፣ ባሏም አይረዳት፣ ትበድ። ቤተሰቦቿን አዞርኩባት። ባሏን ብናርግ ያጠፋው ልጇ ሴት ልጇ ማንም አይታዘዝባትም። አንድ ቀን መድኃኒዓለም አለ ትላለች።
ትላለች። ተስፋ አልቆርጥም አንድዬ ከኔ ጋር ነው ትላለች። አንድዬ ከኔ ጋር ነው ትላለች። ዛሬ እኮ እንደ አጋጣሚ አንተ ያየችው አንድ ሰውዬ በቲክታክ ላይ ሁሌ ነው እኮ የምፈልግህ ሁሌ ትመጣለች። ኢትዮጵያ በየዓመቱ ስትመጣ በሆነ ነገር ስንክልክል ብሎ ትመጣለች። ታልሽቶ ነው ወጥነው ተከሰውነቷ ቲክታክ ላይ አይቼ ማስታወቂያ ምን ይሰራል? በቀን ያለው ዲሲ ቨርጂኒያ ያለው ቤተክርስቲያን ለምንድን ነው አባን የማያመጡት ብላ ሁሌ ትጮኻለች በውስጧ ማለት ነው። ሰይጣንን እንትን እያስተማረ ስለሆነ እንዳትሄዱ፣ ሁለተኛ እንዳትሄዱ እኛ ደብዳቤ ያስገብተናል እንዲዘጋበት ብሎ ማስታወቂያ ሰራ። ጉድ አሰማችም እኮ አላወቀችም እሷ። ከዛ በኋላ ደውላ መጣች። ማስታወቂያ ሰራ። ለስንት ሰው መጣ መሰለህ? በኮሜንት ሳነብ እንኳን ነገርከን እግዚአብሔር ይርዳክ አንተ ለኛ ማስታወቂያን የሰራህልን እያሉ ሰው ያመሰግኑታል። ቲክታክ ላይ ነው ያየችው። ማስተዋልም ደግሞ ይስጣቸው። በእነሱ አስተሳሰብ፣ በእነሱ ጭንቅላት፣ በእነሱ አእምሮ የመንፈስ ጉዳት አይገመትም። ስንት ዘመን እኮ ኖረናል። ይሄንን እናንተም በሚገባ ትረድታችኋል። የኛ ህዝብ ደግሞ ተመስገን። ትልቁ ነገር በጣም ትልቁ ጥበባችን ሂዱ ብትባሉ አትመጡም፣ አትሂዱ ስትባሉ ተቃራኒውን በደንብ የማየት አቅም አላችሁና እግዚአብሔር ስሙ የተመሰገነ ይሁን። ሂዱ ብትባሉ እኮ አትመጡም። እናንተ አትሂዱ ስለተባላችሁ ነው የመጣችሁት። ጥቅማችሁን የምታውቁት እናንተ ናችሁ። በእናንተ ህልውና ውስጥ እነሱ ቦታ የላቸውም። ችግሮቻችሁ ውስጥ መፍትሄ አይሆኑም። ይሄ ጠላት እኮ ነው። ይህን ጠላት ይቀመጥ የሚል ክርስትና ምንድን ነው? ይህን ጠላት ይቀመጥ የሚል አባትና ወንድም ምንድን ነው? እሰርልኝ ትላለች እኮ ለመድኃኒዓለምን ታሰራችሁ። ስንት ዓመት ቀጠቀጠቻችሁ? 13 ዓመት በአሜሪካን ሀገር ዘቀዘቅናት። ባዶ ተነሱና ቁም እና ተናገር። ባዶ ምን አረካት? ባዶ ትሄዳለች። ገንዘብ ይዛ ባዶ አረኳት። ባዶ እኔ ከጀግና ነኝ። ባዶ እቺ ሰመሰለች ከይዛ ለቤተሰቦቿ እኮ ጋሻ ነበረች። ባዶ አንዳንዱ ገንዘብ ይዞ ህይወት የለውም። አንዳንዱ በሙላት ነኝ ያለውት እያለ የጎደለው አያውቀውም። ምን እንደጎደለው አያውቀውም። አንዳንዱ የህይወቱ ትርጉም ግራ ገብቶት ገና ይፈልጋል። አንዳንዱ በማቴሪያል ውስጥ ይደበቃል። ይሄን የጎደለኝ ይሄን ላሳካ ብሎ የጎደለው ላይ ዘመን ሲፈጅ ሲተካ ምን ሲል የለም፣ ደስታው የለም። ጎደሎነታችንን ውስጥ ያለው ትልቁ ኃይል መንፈሳችንን አላወቅነውም። በል ተመርከክ። ወጥ ነው ጠቅሰ ሰላቢ ገንዘባን ሰላቢ ከባንክ ብር ይገባልም። አንድ ብር ከተነሳል ለምን ማረገው ባሏ ምንድን ነው ሲላል አንድ ብር ይነሳ። ከዛ አስራት ታክስ ትገባለች አይደለ? ያረጋጓል። በሚቀጥለው ደግሞ በምን ስህተት እንደሆነ ቆይ እስቲ ብላ አስራቱን ስትል ስቀር ድንግል ማርያም ጓደኛዋ ነች። እሷ ነች ያቆየቻት እኮ ልገላት። የሙት መንፈስ እየመጣው ቤቷ አሽከረከራለሁ። የሙት ከኢየሩሳሌም ዕጣን እየገዛች ነው ያስቆመች። የሙት መንፈስ እመጣለሁ ልገላት ላንቃት። ማላደርገው ነገር የለም። ህይወቷን ልወስደው። በዚህ በኢሮፕና በምዕራባውያን በጠቅላላው ሀገር ውስጥ የሙታን መንፈስ የአዲሱን ትውልድ ህይወት ከቦታል። የተተኪው ትውልድ ባህሪ የሞት ሽታን እንዳማራጭ አድርጎ የሚይዝ ነው። ከሰውነቱ ተዘጋጅ። እንዲህ አይነት ድምፆችን መስማት አይፈልጉም አባቶቻችን። አጋንንት ነኝ፣ ሰይጣን ነኝ የሚል ነገር መስማት አይፈልጉም። ዛር ነኝ፣ ውቃቢ ነኝ የሚለውን መስማት አይፈልጉም። ታዲያ ምን ይሁን? መንፈሳችንን ክፉ አደረጉት። መንፈሳችን ክፉ ሆነ። ቅድም እንደተማርነው መንፈሳችንን አለየ ነው። እሺ ተዘጋጅ። በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ ሁላችሁም ሲኦል ታስረናል። በስላሴ ስም ጠላትነታችን
አጥፊነታችን ኮተታችን ይዘን ሲኦል ታስረናል። ቶሎ ሰበጥጮ ነው እግዚአብሔር ይገስጽ። ሶስት ነው አራት ጉባኤ አድርገናል። ዲሲ የተረጋጋ መንፈስ ያላችሁ እናንተ ናችሁ። ባለፈም በጣም የተረጋጋ አሁንም እንደዚሁ የተረጋጋ የእግዚአብሔር ኃይል እንደ ጠላቶቻችን ሐሳብ ሳይሆን የተረጋጋ መንፈስ እግዚአብሔር ስለሰጠን ስሙ የተመሰገነ ይሁን። ማነሽ? ወለተ ሩፋኤል ሳራ የሩፋኤል ልጅ ነሽ? የሩፋኤል ልጅ እኔ የሩፋኤል ልጅ ነኝ። ልጆቼ የገብርኤል ልጆች ናቸው። እሱ ነው የሰጠሽው? ለገብርኤል የሰጠሁት። መጀመሪያ ልጅ እየታመመች በጣም ስታስቸግረኝ ቅዱስ ገብርኤል ሄጄ ኢትዮጵያ ነበር የወለድኳት። አንደባለልኳት እዛ መሬቱ ላይ ቀጥ የመከረችኝም ደግሞ ሙስሊም ጎረቤቴ ነች። ምን ብላ መከረች? ለምን አትወስጃትም? እኔ ዘግቶብኝ ነበረ። እኔ አላቅም። ልጄ ስትታመምብኝ ለምን አታቆርቢያትም በየእሁዱ አለችኝ። ከዛ ሙስሊም ነች። እኔ በቃ ያን ጊዜ ለካ መተት እየተላከብኝ ነው። ዝግትግት ብሎብኛል። የማውቀው ነገር የለም። ለካ ልጄ ልትሰዋ ነበር በመካከል። እኔ አላቅም ነበር። ከዛ ጊዮርጊስ በጣም ይገርማል። በጣም ይገርማል። ትግሉ እንዴት ነው? ከሞት ስንት ጊዜ ነው ከሞት ወይ ራሴን ላጠፋ ወይ በመኪና አክሲደንት በቃ ሊገለኝ ይፈልጋል። የሙት መንፈስ እንደሚመጣ አውቃለሁ። በቃ እኔም ደግሞ አልተኛለትም፣ እጸልያለሁ። ተቀጠቅጫዋለሽ በመቁጠሪያ? ሌሊት 3 ሰዓት 4 ሰዓት ነው የምቆመው። በቃ አውቃለሁ። ካልጸለይኩ አልቆምም። አንድ ቀን ባጎል ይመጣል። ይከታተልሻል። በጣም እንዲገለኝ ነው የሚፈልገው። ስለማቅ እንደሚገለኝ በቃ እኔም ደግሞ እንትን እላለሁ። ተቋቋምሽ? ሰገድሽ? አዎ ሰግዳለሁ። በቀን ቢያንስ 250 ሰግዳለሁ። በቃ በጣም ይገርማል። እግዚአብሔር ይመስገን። እግዚአብሔር ይመስገን። እርሶን ለሰጠን አባት በጊዜው ይሆናል ሁሉ ነገር። እርሶን ለማግኘት ስንት ቦታ ሄጄ ነበር፣ አላገኘሁትም። ያው በጊዜ ነው። ሁሉም እኮ ጊዜ አለው። እግዚአብሔር ይመስገን። ልጆች አምላክ በስደት ሀገር አተረፈኝ። ሁሌም መብርሃን አለቅስባታለሁ። ስንት ጊዜ መኪና አጋጨሽ? ወደ 5 ጊዜ ይሆናል። በቃ መኪና አደጋ የደረሰብኝ ባለቤቴ ራሱ በቃ ኢንሹራንስ የመጨረሻውማ $25,000 ነው የከፈለው ለአክሲደንት። እኔ መትቼው እንትኑ ሁሉ ወጣ። $25,000 ከፈለ። እኔ ግን ምንም አልሆንኩም። ታርጋው እንትን ብሎ ተመቶ ዞሮ መኪና የቆመ እኔ ምንም አልሆንም። በዛ ሰዓት ምንም አይደርስብኝም። ለምን ከወንበሬ ስር የእመቤቴ ምስልና ቅዱስ ሚካኤል ምስል አለ። ሁሌ እነሱን ተሳልሜ ከዛ ደግሞ መዝሙረ ዳዊትን ጸልዬ ነው የምወጣው። መኪናዬን ሰዓት የትኛው መዝሙር? እግዚአብሔር እረኛዬ ነው የሚለው እሱን እስከ መጨረሻ ጸልያለሁ። ከዛ በኋላ ነው የምወጣው ነድቼ የምሄደው። የስሙና ኃይል ተከተለን እረኛችን አንተ ሁን ማለት ትልቅ መሰረታዊ ግን ሞኝ የሚመስል በእምነት ግን ትልቅ ብርቱ ሕይወትንና ነፍስን መንፈስን የሚያድስ የጥበቃውን ኃይል የሚጠራ የሰማይ አምላክ መንበርን የሚያስመኝ በክለላው በኩል እንድናልፍ የሚያግዝ ነው። እግዚአብሔር እረኛዬ ነው። በዚህ ላይ የሚያሳጣኝ ምን አላችሁ? የለም፣ የሚያሳጣኝ የለም። ይህንን ልምድ ከአባቶቻችን ከቀድሞው ብንይዘው ኖሮ እኛ ዛሬ በዓለም እንደዚህ ተበታትነን አንወድቅም ነበረ። ርዕዮተ ዓለምን እረኛ አደረግን፣ የሚያሳጣን የለም አልን፣ ያሳጣን። ጊዜን እረኛ አደረግን፣ ሊጠብቀን አልቻለም። መሪዎቻችን እረኛ ይሆኑልናል ብለን አስተማርን፣ የለም አልሆነም። እረኛችን እሱ የሰማይ አባት ሲሆን ፀሐይና ብርሃናትን አረንጓዴውን ዓለም ልሞ እንዲመች አድርጎ የሰጠን አያችሁ፣ ውሃውን ለሰውነታችን ፀሐዩን ለአካላችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እረኛ ሲሆን እረኛ ነው። በቃ አለቀ እኮ ሌላ አይደል። እግዚአብሔር እረኛዬ ነው የሚለው ነገር ከከባድ የጸሎት ብርታትና ጉልበት ነው።
በርቺ በያዙሽ። እሺ አባቴ፣ እሺ አባቴ። ልጆችን ባርኩ። የመንፈስ ጉዳይ ሌላው እንደው ስትነግሪያቸው እንደው የማይገባቸው ምን ያህል እንደሆነ ይገባሻል? ግን ያ ብዙዎቹ የኔ ቤተሰቦች እንኳን እናቴም ትቀበለኛለች፣ ወንድሞቼ እህቶቼም ይቀበሉኛል። ምንም በጣም ነው እርሶን የሚወዱት። ከዛሬ 10 ዓመት ነው በፊት ነው እናቴን እንኳን ያቆረብኩት። ትሰግዳለች፣ ትጸልያለች። ግን እኛ ቋሚ ጠላት አለን። በቃ ቋሚ ጠላት የሚያጠቃም ማለት ነው። መተት እየላከ ይበታትነናል። በቃ ሌሊት ይሄዳል፣ ጠዋት ይመጣል። 1 ሰዓት ባስተጓጉል ሲመጣ ይታወቀኛል። ከዛ ሌሊት ቆሜ ከሌሊቱ 6 ሰዓት እስከ 9 ሰዓት ነው የምጸልየው። መዝሙረ ዳዊትን እጸልያለሁ፣ አርጋኖን እጸልያለሁ። በቃ የድርሳናት እንዳለ እጸልያለሁ። ይሄዳል፣ ሌሊት ይሄዳል። ከዛ ደግሞ ጠዋት ይመጣል ተመልሶ። በኢትዮጵያ ሲነጋ ይመጣል። በኢትዮጵያ ሲነጋ፣ በዚህ ሀገር ሲሆንስ? በዚህ ሀገር ሲመሽ ወደዛ ይሄዳል፣ ይሸሻል፣ ይወጣል። ማይመርቻ አይዞሽ። 3-4 ቄሶች ተጠሩ ለምስክር እንዲሆን። ከዛ ቪዲዮ ቀረጭ አላት እህቱን። ቪዲዮ ቀረጸች። እንደገና በመቁጠሪያ ቀጥቅጦ ቀሰቀሰውና ማነህ አንተ ምን ብሎ አናዘዘው። የለፈለፈውን ሰሙ ቄሶቹ። ዝም ብሎ አዩና ከዛ በስላሴ ስም አሁን አባቶች ይሸኙሃል ትሄዳለህ አሉት። ከዛ አባቶች ወደ አባቶች ይዞራልና አባቴ በመስቀሉት ይገዙትና ይሄ መንፈስ ይሸኙል ሲል እንደጀመርክ ጨርሰው እንጂ የግርማ ልጅ አለ አሉ። ደነገጡ ልጆቹ። የግርማ ልጅ አሉና ከዛ እንተዋወቃለን ሲሉ ጊዜ አይ እቺ መቁጠሪያ የግርማ መቁጠሪያ ነች አሉ እኮ። ስለዚህ ምን ችግር አለው ታዲያ? እኔ ይዤዋለሁ አይደለም የእናንተው ዘመድ ናት። ስለዚህ እኔ ከያዝኩት እንደዚህ ከተናዘዘ እናንተ ደግሞ ብትሸኙልን ምን ችግር አለው? እኔ ልሸኘው አላልኩ፣ እናንተው ጨርሱልን ያለው ምስክር እኮ እንድታዳምጡ እኮ ነው እኛ የጠራነው። ለዚህ ዓላማ ነው የመጣችሁት? የት ቤት ነው? ማን ቤት ነው እንግድነት የመጣችሁት? ማን እነዚህ ጥቁር እንግዶች የማን ናቸው? ምናምን ብሎ ሌላ ነገር ውስጥ ገቡ። ለካ ዋና ደብተራዎች ናቸው። ከዛ ዲያቆኑ ተናደደና ብትታዘዙትና ትታዘዙም እንዴ ሸኙ ከተባላችሁ መሸኘት ነው ረደው አንዳንድ ቀንዶ ምናምን ብሎ ተናደደ። ይሄንና ከዛ አንድ የታመሙ ካህን ነበሩ፣ ጸሎተኛ ናቸው። መዝሙረ ዳዊት ከእጃቸው አይጠፋምና ግን አይናቸው ድክም ስላለ ትተውታል። እኔ አባን አልጠራቸውም እንዲያለና ሄደና እንደዚህ ደግፏቸው ይዟቸው መጣና ምንድነው አሉ። ኧረ እዚህ ገሊት መንፈስ ተነስቶ እንደዚህ ሆኖ እነዚህ ልጆች ደግሞ መንፈሱን ገዝተውት ምን ብለውት ከተሜ ናቸው። ይሁን እንግዲህ ይሁን ችግር የለውም እግዚአብሔር ፈቅዶላቸው ሊሆን ይችላል። እናንተ ወዲህ አሉት። መንፈሱን እኮ ነው። እሺ እያለ በእንብርክክ ካጠገባቸው መጣ። በል አሁን ማልን እናውጣሉት። አስምለኝ አለ በስላሴ ስም። ለካ ያውቃሉ፣ እኛ አባት ያውቃሉ። ምንድነው እግዚአብሔር የተጠጋቸው ሰው ናቸው። አስምለኝ አለ እና በስላሴ ስም አሉት። አዎ እወጣለሁ። 7 ጊዜ ጮህ እናውጣ። ወጣ። እኛ አባት ለመጀመሪያ ጊዜ እንደዚህ ሲፈውሱ አዩ። የመንደር ሰዎች እኛ እንደዚህ ናቸው እንዲያሉ። ከዛ ቄሶቹ እነዛ መርጌቶቹ ተናደዱ። ቄሴና መርጌቶቹ በጣም ተናደዱ። በመውጣቱ ብቻ አይደለም እኮ እንዲህ ያለ ነገር ሰው በማወቁ። ከዛ ትምህርቱን ባንዴ ተዳረሰ። የማን ጸሎት ነው? የመነኩሲቷ ጸሎት፣ የእመቤታችን በህልም ያሳየችው። በዚህ መንፈስ መነሳት ምክንያት እስቲ እንስማው እየተባለ መንደርተኛው በሙሉ ትምህርቱን ተቀባበለው። ስልክ ያለው ምን ያለው በፍላሽ ማታው ሌሊቱን ሙሉ በስልካቸው ላይ በዜሌንደር እያደረጉ ሲያጋቡ ቆዩ። ቢያንስ ወደ 30 ገጠመኝ ስልካቸው ላይ አስቀምጠውላቸው ወደ አዲስ አበባ መጡ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።